ሰላም ጤና ይስጥልኝ ውድ የቻናል ቤተሰቦች እንደምን አላችሁ? ለዚህ ትምህርታዊ ቻናል ማለት ነው አዲስ የሆናችሁ ሰብስክራይብ እንድታደርጉ እንዲሁም ይህን ቪዲዮ እስከ መጨረሻ ድረስ እንድትከታተሉ ገብዛችኋለሁ። ላይክ በማድረግ ጀምሩ። ዛሬ የምንማረው ከባለፈው የቀጠለ ሪሰርች ሜቶዶሎጂ ሌሰን 3 ነው። ቀጥታ ወደ ትምህርቱ ስንገባ የምንመለከታቸው ሁለት ነጥቦች አሉ። አንደኛው ሪሰርች አፕሮች ሲሆን ሁለተኛው ሲግኒፊካንስ ኦፍ ሪሰርች ወይም የሪሰርች አፕሮች እና የሪሰርች ጥቅም የጥናትና ምርምር ጥቅም ልንል እንችላለን እና የጥናትና ምርምር አፕሮች የምናደርግባቸው መንገዶችን እንማራለን ማለት ነው። ወደ መጀመሪያው ስንመለስ ሪሰርች አፕሮች ምን ማለት ነው? ሪሰርች አፕሮች Research can be broadly split into two primary approach. በሁለት መንገድ ከፍለን ማየት እንችላለን። የመጀመሪያው ኳንቲቴቲቭ ሪሰርች የምንለው ነው። ሁለተኛው ደግሞ ኳሊቴቲቭ ሪሰርች እንለዋለን። በሁለቱ መካከል ያለውን ልዩነት ቀጥሎ እንመለከታለን ማለት ነው። ኳንቲቴቲቭ አፕሮች ስንል ምን ማለታችን ነው? እንግዲህ ኳንቲቴቲቭ አፕሮች ስንል it involves generating numerical data that can be subject to rigorous mathematical and statistical analysis. የምንጠቀመው ቁጥር ነው። ከጥናትና ምርምሩ መጨረሻ ላይ ወደ ትንተና ለመተንተን የምንጠቀምባቸው ሰብጀክት የምናደርግባቸው ጉዳዮች ቁጥር ነው። ዲፔንድ የሚያደርገው ቁጥር ላይ ነው ማለት ነው። እንግዲህ ማቴማቲካል ሞዴሎች አሉ። ስታቲካል አናላይሲስን እንጠቀማለን ኳንቲቴቲቭ አፕሮች ላይ ማለት ነው። በሶስት መንገድ ከፍለን ማየት እንችላለን። የመጀመሪያው ኢንፈረንሻል ሲሆን ሁለተኛው ደግሞ ኤክስፐሪመንታል እና ሶስተኛው የመጨረሻው ሲሙሌሽን ኳንቲቲቭ አፕሮች እንመለከታለን ማለት ነው። ኢንፈረንሻል ስንል ምን ማለታችን ነው? ኢንፈረንሻል ስንል ኢንፈር ማድረግ ማለት ነው። ስለዚህ ኢንፈረንሻል አፕሮች ኢትሰድስ ሳምፕል ኦፍ ፖፑሌሽን ቪያ ሰርቬይ ኦር ኦብዘርቬሽን ከጥቅል ከምንወስደው ፖፑሌሽን ሳምፕል ወስደን ጥናትና ምርምር የምናደርግ ከሆነ ድምዳሜ ላይ የምንደርስ ከሆነ ኢንፈረንሻል አፕሮች እንለዋለን። አይዘር ሰርቬይ እናደርጋለን፣ ካልሆነም ደግሞ ኦብዘርቭ እናደርጋለን፣ ምልከታ እናካሄዳለን ማለት ነው። ለምንድን ነው ይህን የምናደርገው ብለን የምንወስድ ከሆነ ቱ ኢንፈር the characteristics or relationship across the broader population። እንግዲህ ፖፑሌሽን ሰፋ ያለ ነው። ከዛ የምንወስደው ሳምፕል አለ ወካይ የሆነ ፖፑሌሽን ሊወክልልን የሚችል። ስለዚህ በፖፑሌሽን ውስጥ ያለውን ባህሪ ወይም ዝምድና ኢንፈር የምናደርግ ከሆነ አክሮስ ማለት ነው ኢንፈረንሻል አፕሮች እንጠቀማለን። ሁለተኛው ኤክስፐሪመንታል አፕሮች ነው። ብዙውን ጊዜ በቤተ ሙከራ የሚረጋገጥ ኮንትሮልድ የሆነ ቁጥጥር ያለበት ኳንቲቲቭ አፕሮች ነው። ይሄ ፊቸር ስትሮንግ ኮንትሮል ኦቨር ዘ ሪሰርች environment directly manipulate independent variables to measure their effect on dependent variable። ስለዚህ ኢንዲፔንደንት ቫሪያብሎችን ሜጀር በማድረግ በመለካት በዲፔንደንት ቫሪያብል ላይ ያለውን ተጽዕኖ ዳይሬክትሊ የምናረጋግጥበት ኤክስፐሪመንታል አፕሮች የኳንቲቲቭ አፕሮች አይነት እንደሆነ መረዳት እንችላለን። ሶስተኛው ሲሙሌሽን አፕሮች ስንል ምን ማለታችን ነው? ክሪኤትስ an artificial environment or numerical model የሰው ሰራሽ ከባቢ በመፍጠር ወይም ኑሜሪካል ሞዴል ሪፕሬዘንት በማድረግ ማለት ነው ዳይናሚክ ፕሮሰሱን ሲሙሌት አፕሮች እንከተላለን። it involves how a system behaves over time under varying control condition to predict future states። ስለዚህ ለወደፊቱ ያለውን ፕሪዲክት ለማድረግ የምንጠቀምበት ኢቫሉዌት የምናደርግበት አንደር ኢት ቢሄቭስ ኦቨር ታይም አንደር ቫሪንግ ኮንትሮል ኮንዲሽን ቱ ፕሪዲክት ፊውቸር ስቴትስ የምናደርግበት ማለት ነው ሲሙሌሽን አፕሮች የኳንቲቲቭ አፕሮች እንደሆነ እንረዳለን ማለት ነው። እንግዲህ ውድ የቻናል ቤተሰቦች ሌላው በዚሁ የምንመለከተው ኳሊቴቲቭ አፕሮች ነው። ሁለተኛው አፕሮች ሪሰርች አፕሮች ኳሊቴቲቭ አፕሮች ነው። ምን ማለታችን ነው? ፎከስ ኦን ሰብጀክቲቭ አሰስመንት ኦፍ አቲቲዩድ
ትኩረት የሚያደርገው አቲቲዩድ አመለካከት ላይ፣ ኦፒኒየን ሀሳብ ላይ፣ ሂውማን ቢሄቪየር የሰዎች ቢሄቪየር ላይ ትኩረት የሚያደርግ ኳሊቴቲቭ አፕሮች። ኢት ሪላይስ ኦን ሪሰርቸርስ ኢንሳይት ራዘር ዛን ሃርድ ነምበር። በቁጥር የምንጠቀመው ሳይሆን የሪሰርቸርስ ኢንሳይት ነው የምንጠቀምበት የምናይበት። በዚህ ኳሊቴቲቭ ላይ የምናያቸው ምንድነው? ኪ ሜቶዶች አሉ። ፎከስ ግሩፕ ኢንተርቪው፣ ፕሮጀክቲቭ ቴክኒክስ ኤንደብስ ኢንተርቪው የኳሊቴቲቭ አፕሮች እንደሆኑ መረዳት እንችላለን። ኳንቲቴቲቭ ላይ ምንድን ያልነው? ኢንፈረንሻል፣ ኤክስፐሪመንታል፣ ሲሙሌሽን ብለናል። ለኳሊቴቲቭ አፕሮች ደግሞ ምን እንጠቀማለን? ፎከስ ግሩፕ ኢንተርቪው፣ ፕሮጀክት ቴክኒክ ኤንደብስ ኢንተርቪው እናያለን ማለት ነው። ሁለተኛው በዚህ ክፍል የምንመለከተው ሲግኒፊካንስ ኦፍ ሪሰርች ወይም የጥናትና ምርምር ጥቅም ብለን እንማማራለን ማለት ነው። ሁድሰን ማክሲም ምን አለ? ስለ ጥናትና ምርምር ጥቅም ስናነሳ ኦል ፕሮግረስ ኢዝ ቦርን ኦፍ ኢንኩሪ። ኦል ፕሮግረስ እያንዳንዱ ሂደት የተወለደው ከምንድን ነው? ቦርን ኦፍ ኢንኩሪ ይላል። ዳውት ኢዝ ኦፍን ቤተር ዛን ኦቨር ኮንፊደንስ። የበለጠ ከምንተማመንበት ከምናምነው ወይም ከምንተማመንበት ነገር መጠራጠር የተሻለ እንደሆነ ነው እዚህ ጋር የሚያሳየው። ይህን መሆኑ ጥቅሙ ምንድን ነው የሚለው? ፎር ኢት ሊድስ ቱ ኢንኩሪ። ዳውት ወደ ምን ሊድ ያደርገን ይችላል? ወደ ኢንኩሪ። ኦቨር ኮንፊደንስ አይደለም ወደ ኢንኩሪ ሊድ ሊያደርገን የሚችለው። ዳውት ሊድስ ቱ ኢንኩሪ ኤንድ ኢንኩሪ ሊድስ ቱ ኢንቬንሽን። ስለዚህ ስለ አንድ ነገር ማሰብ፣ መጠራጠር፣ በዛ ጉዳይ ላይ ኮንፊደንስ እንዲኖረን ከማሰብ በዘለለ ማለት ነው ለችግሩም ሁልጊዜ ለችግሩ መፍትሄ ይሆናል ብለን የምናስበውን ነገር መጠራጠር፣ ዳውት ውስጥ መግባት አስፈላጊ ነው ለጥናትና ምርምር የሚል ሀሳብ ነው ያለው ሃድሰን ማክሲም። ሪሰርች ፎስተርስ ሎጂካል ቲንኪንግ። ሪሰርች ጥናትና ምርምር ፎስተር የሚያደርገው ሎጂካል ቲንኪንግ ነው። ያም ሲስተማቲካሊ ሪፕሌስ ኢኒሺቲቭ ገሲንግ ዊዝ ሳይንቲፊክ ኤቪደንስ። ገስ ከምናደርግ ይልቅ ሳይንሳዊ ኤቪደንስ እንድንከተል ያስችለናል። ኤንድ ድራይቭስ ፕሮግረስ አክሮስ ማልቲፕል ዶሜንስ። ከሲግኒፊካንስ አንዱን የምንመለከተው ሮል ኢን ገቨርንመንት ኤንድ ፖሊሲ ነው። ሮል ኤንድ ገቨርንመንት ፖሊሲ ስናነሳ ስለ ኢንቨስቲጌሽን፣ ዲያግኖሲስ እና ፕሮግኖሲስ እናነሳለን። ለመንግስትና ለፖሊሲ ምንድን ነው የሚሰጠው ጥቅም ብለን ስናስብ ሪሰርች ፕሮቫይድስ ዘ ፋውንዴሽን ፎር ናሽናል ፖሊሲ በጀት አሎኬሽን ኤንድ ሪሶርስ ማኔጅመንት ስሩ ስሪ ዲስቲንክት ፌዝስ። ለሀገራዊ ፖሊሲ በጀትን አሎኬት ለማድረግ ለመመደብ፣ ሀብትን ለማስተዳደር ሪሰርች ጥቅም አለው በሶስት መንገድ፣ ኢንቨስቲጌት፣ ዳያግኖሲስ እና ፕሮግኖሲስ በማድረግ ደረጃ ማለት ነው። ኢንቨስቲጌሽን ስንል ማለት ኮንቲኒዋል ኮምፕሌሽን ኦፍ ፋክትስ ሪጋርዲንግ ኢኮኖሚክ ኤንድ ሶሻል ስትራክቸር። የማህበረሰቡ ውቅር አለ፣ ምጣኔ ሀብቱ አለ። ስለዚህ ኮንቲኒዋል ኮምፕሌሽን ኦፍ ፋክትስ የምናስብ ከሆነ ኢንቨስቲጌት እያደረግ እንደሆነ እናስባለን። ሁለተኛው ዳያግኖሲስ ነው። አናላይዝ ከረንት ኢቨንት ኤንድ ዜር አንደርላይንግ ፎርስስ። አሁን ላይ ያሉ ክስተቶችን መተንተን። ሶስተኛው ፕሮግኖሲስ ፕሪዲክቲንግ ፊውቸር ኢኮኖሚክ ኤንድ ሶሻል ትሬንድስ። የማህበረሰቡን እና የምጣኔ ሀብቱን የወደፊት ሁኔታ ትሬንዱን ማለት ነው መተንተን፣ ፕሪዲክት ማድረግ፣ መተንበይ። ጥናትና ምርምር ለመንግስትና ለፖሊሲ እጅግ አስፈላጊ እንደሆነ እንረዳለን ማለት ነው። ሌላው ጥቅም ሮል ኢን ቢዝነስ ኤንድ ኢንዱስትሪ። ሪሰርች ሪሙቭስ ገስ ወርክ ፍሮም ስትራቴጂክ ዲሲሽን ሜኪንግ ስሩ ኪ ፊልድስ። ምንድነው? ማርኬት ሪሰርች፣ ኦፕሬሽን ሪሰርች፣ ሞቲቬሽናል ሪሰርች የምንላቸው ደግሞ በዚህ ክፍል የምናያቸው ናቸው። በተለይ ቢዝነስ ላይ ትኩረት የምናደርግ ከሆነ ማርኬት ሪሰርች በተለይ ኤግዛማይን ማርኬት ዲማንድ ቱ ጋይድ ፕሮዳክሽን፣ ምርትን እንዴት አድርገን ጋይድ ማድረግ እንደምንችል፣ ማምረትን ፍላጎት ምን ያክል ነው የሚለውን ማወቅ በራሱ
ፐርቼዚንግ ግዢ፣ ሴልስ ፎርካስቲንግ የሽያጭ ትንበያ፣ ኤንድ ቢዝነስ በጀቲንግ ለአንድ ቢዝነስ በጀት ያስፈልጋል። ማርኬት ሪሰርች ማድረግ ጥቅም አለው ማለት ነው። ኦፕሬሽን ሪሰርች ማቴማቲካል እንደ አናሊቲካል ቴክኒክ ተጠቅመን ይህን ደግሞ ለአንድ ቢዝነስ ተቋም ወይም ኢንዱስትሪ የማምረቻ ወጪውን ለመቀነስ ኮስት ሚኒማይዝ ለማድረግ እንዲሁም ትርፉን ማክሲማይዝ ለማድረግ ሪሰርች ጥቅም አለው ማለት ነው። ሞቲቬሽናል ሪሰርች ኢንቨስቲጌቲንግ ኮንሱመር ሳይኮሎጂ ቱ አንደርስታንድ ዋይ ፒፕል ቢሄቭስ ኤንድ ባይ አዝ ዘይ ዱ። ሞቲቬሽናል ሪሰርች ይሄ አነሳሽ ጥናትና ምርምር ሌላው ቢዝነስ ላይ በተለይ ደግሞ ሳይኮሎጂ በመረዳት ደረጃ ሰዎች ምን ያስባሉ፣ ምን ይፈልጋሉ የሚለውን ለማወቅ ኢንቨስቲጌት ለማድረግ እንጠቀምበታለን ማለት ነው። ሌላው በዚህ ክፍል የምንመለከተው ሶሻል ሳይንስ እና ቢዮንድ ከማህበራዊ ሳይንስ እና ከዚህ ያለፈ ምን ጥቅም አለው ስንል እንግዲህ የመጀመሪያው ሶሻል ሳይንቲስትስ ሄልፕ ቢልድ ቲዎሪን ቢልድ ለማድረግ ያም ደግሞ ቱ አንደርስታንድ ሂውማን ኢንተራክሽን ዋይል ፕሮቫይዲንግ ፕራክቲካል ጋይድላይን ቱ ሶልቭ ፕሬሲንግ ሶሳይታል የማህበረሰቡን ችግር ፕሬስ የሚያደርገውን የሚያስቸግረውን በችግር ለመፍታት ሪሰርች ጠቀሜታ አለው ማለት ነው። ጽንሰ ሀሳብ ለመገንባት የማህበረሰቡን ኢንተራክሽን መስተጋበር ለማወቅ ለተማሪዎችና ለአካዳሚያን ደግሞ ይጠቅማል። ሪሰርች ኦፈር ፓዝዌይ ቱ አድቫንስ ዲግሪ ካሪ ግሮዝ ኤንድ ኢንተሌክቹዋል ዲቨሎፕመንት ይጠቅማል ማለት ነው። ፕሮፌሽናልስ ፕሮቫይድ ቫያብል ሶርስ ኦፍ ላይቭሊሁድ ጥናትና ምርምር በራሱ የህይወት ለመኖር ማለት ነው የሚያስችል የስራ በር ነው ራሱን የቻለ ማለት ነው። ፊሎሶፈርስ ኤንድ ቲንከርስ ለፈላስፋዎች እና ሀሳብ ለሚያመነጩ ሰዎች ጥናትና ምርምር እጅግ በጣም አስፈላጊ ነው። ኦሪጂናል የሆኑ ኮንሴፕት ዲቨሎፕ ለማድረግ ሀገር በቀል የሆኑ ጽንሰ ሀሳቦችን ለማመንጨት አዳዲስ ጽንሰ ሀሳብ ቲዮሪ ለማዘጋጀት ኤንድ ክሪኤቲቭ ወርክ ለመፍጠር ማለት ነው ጥናትና ምርምር እጅግ በጣም አስፈላጊ ነው ብለን እናስባለን። እንግዲህ ውድ የቻናል ቤተሰቦች በዛሬው ዕለት ስለ ሪሰርች አፕሮች ኤንድ ሲግኒፊካንስ ኦፍ ሪሰርች በሚል ዙሪያ ላይ ግንዛቤ ለመያዝ ሞክረናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እንድታደርጉ እንዲሁም ይህን ቪዲዮ ለወዳጆቻችሁ እንዲደርስ ሼር እንድታደርጉ በትህትና ጠይቃችኋለሁ። ለዛሬ ስላዳመጣችሁኝ አመሰግናለሁ። በሌላ ጊዜ በሌላ ርዕስ እስከምንገናኝ ድረስ ሰላም።